ጀነራሉ ሻቢያን ካልደመሰስን በሰላም አንተኛም አሉ። በአወዛጋቢ አስተያየታቸው የሚታወቁት አንጋፋ ጀነራል መቀሌ ብሔራዊ ስጋት ማዕከል ሆናለች ማለታቸው ደግሞ አነጋጋሪ ሆኗል። ሻቢያ ያልገባበት የትግራይ ከተማ የለም። የትግራይ ፓርቲዎች ሻቢያ በርከት ያለ የሰላላ መረቡን ሴሎች ወደ ትግራይ ማሰማራቱን ተሰምቷል። ሞቶ ተቀበር የተባለ ቡድን ነፍስ ዘራ። እስራኤል ዳግም እንዳይነሳ አደረግኩት ያለችው ሐማስ ጋዛን እንደገና እየተቆጣጠረ ነው መባሉ በርካቶችን ነገሩ እንዴት ነው እያስባል ይገኛል። የባህር በር ይገባኛል የሚለው የኢትዮጵያ ጥያቄ ሰበብ አድርጎ የተቆሰቆሰው የኢትዮጵያና ኤርትራ ውዝግብ በመግለጫ ለውጥ ጀምሮ ውሎ እያደረ ወደ ወታደራዊ ፍጥጫ አድጓል። ከሰሞኑ የተጠናከረ ወታደራዊ እንቅስቃሴ ታዲያ ጦርነት ይጀመር ይሆን ወይ በሚል ህዝቡን ከፍተኛ ስጋት ላይ መጣሉ እየተነገረ ባለበት ወቅት የጦርነቱን አይቀሪነት የሚጠቁሙ መረጃዎች እየወጡ ሲሆን የአሰብ ወደብን በውድም በግድም ማስመለስ አለብን በሚል አቋማቸው የሚታወቁት አንጋፋ ጀነራል ሻቢያን ካልደመሰስን በሰላም አንተኛም የሚል ከበድ ያለ ማሳሰቢያ አሰምተዋል። በአወዛጋቢ አስተያየታቸው የሚታወቁት አንጋፋ ጀነራል መቀለ የብሔራዊ ስጋት ማዕከል ሆናለች ማለታቸው ደግሞ አግራሞትን ፈጥሯል። ተጨማሪ መረጃ አለን፣ እንመለስበታለን። በሌላ በኩል ደግሞ ሻቢያ የስለላ መረቡን በከፍተኛ ሁኔታ በትግራይ ክልል እያስፋፋና እያጠናከረ መሆኑ የተነገረ ሲሆን የክልሉን ሁኔታ እየተከታተሉ ያሉ ፓርቲዎችም የምናውቀው እናካፍላችሁ ሲሉ ወሳኝ መረጃ ጋርተዋል፣ እንመለከተዋለን። ወዲህ ደግሞ ሞቶ ተቀበር የተባለው ቡድን ነፍስ መዝራቱ የበርካቶችን ተስፋ እንዳያጨልም ተሰግቷል። እስራኤል ዳግም እንዳይነሳ አደረግኩት ያለችው ሐማስ ጋዛን እንደገና እየተቆጣጠረ ነው መባሉ በርካቶችን ነገሩ እንዴት ነው እያስባለ ሲሆን ከታጣቂ ቡድኖች ጋር ጦርነት ላይ ላሉ እንደ ኢትዮጵያ አይነት መንግስታትም የማንቂያ ደውል ነው ተብሏል። ሰላም ውድ የሉሌ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከሰሞኑ የተጠናከረ ወታደራዊ እንቅስቃሴ ጦርነት ይጀመር ይሆን ወይ በሚል ህዝቡን ከፍተኛ ስጋት ላይ መጣሉ እየተነገረ ባለበት ወቅት የጦርነቱ አይቀሪነት የሚጠቁሙ መረጃዎች እየወጡ ሲሆን የአሰብ ወደብን በውድም በግድም ማስመለስ አለብን በሚል አቋማቸው የሚታወቁት አንጋፋ ጀነራል ሻቢያን ካልደመሰስን በሰላም አንተኛም የሚል ከበድ ያለ ማሳሰቢያ አሰምተዋል። በአወዛጋቢ አስተያየታቸው የሚታወቁት አንጋፋ ጀነራል መቀሌ ብሔራዊ ስጋት ማዕከል ሆናለች ማለታቸው ደግሞ አነጋጋሪ ሆኗል። ሻቢያ ጦርነት ከጀመረ ጭንቅላቱን እንቆርጠዋለን እና ከኤርትራ ጋር ጦርነት ከተጀመረ ማንም ሳይጠራኝ ይዘምታሉ በሚሉት አነጋጋሪ ንግግራቸው የሚታወቁት አንጋፋው የህወሓት ጀነራል ዛሬም በአዲስ አነጋጋሪ አስታበቅ ብለዋል። አነጋጋሪው ጀነራል ዮሐንስ ገብረ መስቀል ኢሳያስ መወገድ አለበት፣ ሻቢያ ተደምስሶ ከኤርትራ ምድር ካልተነቀለ የሰላም እንቅልፍ መተኛት አንችልም ሲሉ ተደምጠዋል። ከዚህ ቀደም የህወሓት ጉምት የጦር መሪዎች መሆናቸው የሚነገርላቸውና በሁለት ዓመቱ የትግራይ ጦርነት ከመንግስት ጎን ሆነው በመሰለፍ ብቸኛው የትግራይ የጦር መኮንን በመሆን የሚታወቁት ጀነራል ዮሐንስ ገብረ መስቀል ስለ ኤርትራ መንግስት ፋኖና ህወሓት ግንኙነት ብዙዎችን አጃይብ ያስባሉ መረጃዎችን በማውጣትና ስለ ሻቢያም ደጋግሞ መናገራቸው ይታወሳል። አነጋጋሪ መረጃዎችን ከማጋራት የማይቦዝኑት አንጋፋው ጀነራል ዮሐንስ ገብረ መስቀል ኢሳያስ አፈወርቂንና አገዛዙን ለማስወገድ ጊዜው ቀርቧል፣ ትክክለኛው ጊዜም አሁን ነው ሲሉ የተናገሩ ሲሆን የኢትዮጵያ ዘላቂ ሰላም እንዲረጋገጥ ሻቢያ መነቀል አለበት ሲሉ ለአስመራና 4 ኪሎ ከበድ ያለ መልእክት አስተላልፈዋል። ጀነራሉ ኢትዮጵያ ቀውስ ውስጥ ካልገባች በነጋታው የኔ ቀብር ይሆናል ብሎ ያስባል ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በመውቀስ ይታወቃሉ። ፕሬዝዳንቱ ኢትዮጵያ ከቀውስ እንዳትወጣና የማያቋርጥ ብጥብጥ ውስጥ እንድትገባ ከጀርባ ሆነው እየሰሩ መሆናቸውን ደጋግመው በመጻፋቸው ጭምር በመግለጽ የሚታወቁት ጀነራል ዮሐንስ ግደፍ ትጥቅ አንስቶ ኢትዮጵያን ከወረረ ቁጭ ብያ ላይም የሚል አቋማቸውን በድጋሚ ያንጸባረቁ ሲሆን ኢሳያስ አፈወርቂ እስከ መጨረሻው መወገድ አለበት ሲሉም ነው የተደመጡት። ይህ በእንዲህ እንዳለ በየከተማው ሻቢያ ገብቷል፣ ህዝቡ ጦርነት ይከፍታል ብሎ በከፍተኛ ስጋት ውስጥ ነው ሲሉ የትግራይ ፖለቲካ ፓርቲዎች ስጋታቸውን እየገለጹ ናቸው። በትግራይ ክልል የሚንቀሳቀሱ ሁለት የፖለቲካ ፓርቲዎች የኤርትራ ወታደር ወደ ትግራይ ክልል መጠጋቱን ገልጸው ህዝቡ ስጋት እንደገባው ገልጸዋል። የትንሳኤ ስርዓት ቃንጪ ፓርቲ በሰጠን ቃል እያየነው እየሰማነው ነው፣ እኛም ህዝቡም የችግሩ ተጋፋጭ ነን ሲሉ የኤርትራ ሰራዊት ወደ ትግራይ መጠጋቱን አስመልክቶ ተናግረዋል። ጽምዶ የሚሉት በሶስት ወገኖች ህወሓት ፋኖና ኤርትራ እየተመራ መሆኑን እንደሚያምን ጠቅሶ ክልሉ በጽምዶ እየተለበሸ እንዳለ እንደተገነዘበ ገልጾ በኤርትራ መንግስት የተያዙ 57 የትግራይ ቀበሌዎች አሉ ሲልም ከሷል። ጽምዶ የትግራይ ህዝብ ተነስ ተከላከል እያለ መሆኑን ጠቅሶ የትግራይ ህዝብ በጦርነት ተመናምኗል፣ ህጻናት አልቀዋል፣ አሁንም ሊያልቁብን አይገባም፣ ይህ ጦርነት ከተጨመረበት እንደ ህዝብ ይጠፋል ሲል ስጋቱን ገልጿል። ስምረት ፓርቲ በየከተማው ሻቢያ ገብቷል፣ ህዝቡ ጦርነት ይከፈታል ብሎ በከፍተኛ ስጋት ነው ሲል ነግሮናል። ኤርትራ በበኩሏ የኢትዮጵያ መንግስት ጦርነት ሊከፍትብኝ ነው
በሚል በተደጋጋሚ ስትከስ ተስተውላለች። በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱና ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ የሚችሉበት እድል እየሰፋ መምጣቱን አንድ አዲስ የምርመራ ዘገባ አመላከተ። ተመራማሪው ማህደር ነሲቡ ያወጡት ይህ ትንታኔ በቀጠናው እየታየ ያለው ወታደራዊ መነቃቃትና የኃይል አስተላለፍ ለሰላም የሚሰጠው እድል እየጠበበ መሆኑን ያሳያል። እንደ ዘገባው ትንታኔ ለወቅታዊ ቀውስ መባባስ በዋናነት እንደ ምክንያት የተጠቀሰው ባለፈው ወር መጨረሻ ላይ የህወሓት ታጣቂዎች የከፈቱት ጥቃት ነው። ምንም እንኳን ጥቃቱ በኢትዮጵያ መከላከያ ሰራዊት ቢመክንም ክስተቱን ግን የቀጠናውን ስትራቴጂካዊ ሁኔታ ቀይሮታል። ህወሓት በአሁኑ ወቅት የነበረውን የሰው ኃይልና የህዝብ ድጋፍ በማጣቱ ህልውናውን ለማስቀጠል በኤርትራ መንግስት ላይ ጥገኝነቱን እየጨመረ መምጣቱን በምርምሩ ተጠቅሷል። በዚህም ጽምዶ የተሰኘውና በኤርትራ በህወሓትና በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎች መካከል የተፈጠረው ያልተጠበቀ ጥምረት የኢትዮጵያን የውስጥ ደህንነትና ሉዓላዊነት አደጋ ላይ የሚጥል ሆኖ መገኘቱ ተመላክቷል። በኢትዮጵያ ግዛት የሳተላይት ምስሎችና የመሬት ላይ መረጃዎችን ዋቢ ያደረገው ምርምር የኤርትራ ጦር ቀደም ሲል ከነበረበት ይዞታ አልፎ ወደ ኢትዮጵያ ግዛት ዘልቆ መግባቱን ይገልጻል። በአንዳንድ መረጃዎች መሰረት የኤርትራ ወታደሮች እስከ መቀለ አካባቢ ድረስ መድረሳቸው የተመለከተ ሲሆን ይህም የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ለኤርትራ አቻቸው የቅሬታ ደብዳቤ እንዲልኩ አድርጓቸዋል። አስመራ በይፋ የቀረበባትን ክስ ብታስተባብልም በተግባር ግን በኢትዮጵያ ግዛት ውስጥ ያላት ተጽዕኖ እየሰፋ መሄዱ ተገልጿል። የኢትዮጵያ መንግስት የሰሜንን ጦርነት ተከትሎ መከላከያ ሰራዊቱን በዘመናዊ መሳሪያዎችና በሰው ኃይል በከፍተኛ ደረጃ ቢገነባም ይህ ወታደራዊ አቅም የኤርትራን ጣልቃ ገብነት ለመክታት አለመቻሉ በምርምሩ ተተንትኗል። ይልቁንም አስመራ በውክልና ታጣቂዎች አማካኝነት ግጭቶችን ለመቀስቀስ ያላት ፍላጎት መጨመሩን የመከላከል ስትራቴጂ ውጤታማ እንዳይሆን አድርጎታል። ግጭቱ ከተቀሰቀሰ ኢትዮጵያ በተለያዩ አቅጣጫዎች ማለትም ከኤርትራ ጦር ከህወሓትና ከፋኖ ታጣቂዎች ጋር በተመሳሳይ ጊዜ ልትጋፈጥ የምትችልበት ስጋት አለ። ከዚህም ባለፈ እንደ ሱዳንና ግብጽ ያሉ የውጭ ኃይሎች በራሳቸው ስትራቴጂካዊ ፍላጎት ምክንያት በጦርነት ውስጥ ጣልቃ ሊገቡ እንደሚችሉና ይህም ሁኔታውን ወደ ቀጠናዊ ጦርነት ሊቀይረው እንደሚችል ተመራማሪው ያስጠነቅቃሉ። ለዚህ አሳሳቢ ችግር መፍትሄ ለመስጠት ግልጽ የሆነ ገለልተኛ አሸማጋይነት አለመኖሩ ሌላኛው ፈተና ነው። እንደ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤሚሬትስ ያሉ ሀገራት በቀጠናው የራሳቸው የጥቅም ትስስር ስላላቸው ገለልተኛ ሆነው ለማደራደር ይቸገራሉ። የአፍሪካ ህብረትና የተባበሩት መንግስታት ድርጅትን በጉዳዩ ላይ ያላቸው ተጽዕኖ እየቀነሰ መምጣቱ ለሰላም ያለውን ተስፋ ይበልጥ አጥብቦታል። በሌላ መረጃችን ደግሞ ሞቶ ተቀበረ የተባለው ቡድን ነፍስ መዝራቱ የበርካቶችን ተስፋ እንዳያጨልም ተሰግቷል። እስራኤል ዳግም እንዳይነሳ አደረግኩት ያለችው ሐማስ ጋዛን እንደገና እየተቆጣጠረ ነው መባሉ በርካቶችን ነገሩ እንዴት ነው እያስባለ ሲሆን ከታጣቂ ቡድኖች ጋር ጦርነት ላይ ላሉ እንደ ኢትዮጵያ አይነት መንግስታትም የማንቂያ ደወል ነው ተብሏል። ባለፈው ጥቅምት የተደረሰው አሜሪካ መራሹ የተኩስ አቁም ስምምነት በጋዛ ጦርነት ጋብ ሲያደርግ ሐማስ ራሱን ለማዳን ከእስራኤል ጋር ያደርግ የነበረውን ውጊያ አካባቢውን ወደ መቆጣጠር ለውጦታል። ጦርነቱ የሐማስ ጠንካራ ወታደራዊ ክፍሎችን ወደ ደፈጣ ታጣቂዎች ያንኮታኮተ ሲሆን አብዛኞቹ መሪዎች ተገለዋል። የጋዛ ህንፃዎችና መሰረተ ልማቶች በአመዛኙ ወድመዋል። አብዛኛው የህዝብ ቁጥር ተፈናቅሏል። እንዲሁም የኢኮኖሚ መስመሩ ተመቷል። በግጭቱ ከ72000 በላይ ፍልስጤማውያን በእስራኤል መገደላቸውን ሐማስ መሩ የጤና ሚኒስቴር መረጃ ያመላክታል። ከተኩስ አቁም ስምምነቱ 4 ወራት በኋላ በጋዛ የሚኖሩ ፍልስጤማውያን ሐማስ ቁጥጥሩን በደህንነት የታክስ ገቢና የመንግስት አገልግሎት አስፋፍቷል ብለዋል። ይህም የረጅም ጊዜ ስልትና ቡድኑ ትጥቅ ለመፍታትና ስልጣኑን ለማስረከብ ተዘጋጅቷል ወይስ አልተዘጋጀም በሚሉ ጉዳዮች ላይ ጥያቄዎች እንዲነሱ አድርጓል። በጋዛ የመብት ተሟጋች የሆኑት ሐማስ 90 በመቶ የሚሆን አካባቢ ዳግም መቆጣጠሩን ይናገራሉ። የፖሊስና የደህንነት ተቋማቱ ዳግም ተመልሰዋል እና አሁን በመንገዶች ይንቀሳቀሳሉ። ወንጀልን መከላከልና ተባባሪ ናቸው የሚሏቸውን እና ሐሳብ ያላቸውን ሰዎች ያስሳሉ። ሰዎች መታወቂያ ወይም የጤና አገልግሎት ለማግኘት ወደ ሐማስ ባለስልጣናት መሄድ አለባቸው። በፍትህ ስርዓቱና በፍርድ ቤቶቹ ዳግም ቁጥጥር እየሰፋ ነው ይላሉ። በመላው ጋዛ ገበያዎች፣ ነጋዴዎች መደበኛ የፖሊስ ቁጥጥርና ይፋዊ ክፍያና ታክሶች ጠንከር ብለው ዳግም መመለሳቸውን ገልጸዋል። አንድ ቸርቻሪ ገበያዎች ጸጥ ብለዋል፣ ነገር ግን የማዘጋጃ ቤት ተቆጣጣሪዎች ክራይ እንድንከፍል ማስገዳቸውን ቀጥለዋል ይላል። በጋዛ ስለ ሐማስ ቁጥጥር ቢቢሲ ያነጋገራቸው በሙሉ ማንነታቸውን እንዲደበቅ ጠይቀዋል። በእያንዳንዱ ቀን ጠንከር ብለው ይመጣሉ። የማትከፍል ከሆነ እኛን እና ሸቀጦቻችንን መንገድ ላይ አውጥተው እንደሚጥሉ በተመሳሳይ ቁርጠኝነት አዘውትረው ይጠይቃሉ። የሚጠይቁት 700 ሽክልስ ወይም $225 ነው። ማናችንም የማንችለው ገንዘብ ነው። በጋዛ ከተማ ባልደረባችንን ያናገረ አንድ ነጋዴ
12 አባላት ያሉት ቤተሰቦቹ ሱቅ ከነበራቸው አካባቢ መፈናቀሉን ይናገራል። ስሙ እንዳይጠቀስ የጠየቀ አንድ ነጋዴ መክፈል አሻፈረኝ ያሉ ሰዎች ላይ የኃይል እርምጃ እንደሚወሰድ ገልጿል። በሐማስ የሚጣለው ታክስ በሸቀጡ መጠንና አይነት ላይ የተመሰረተ ነው። አንድ ነጋዴ አልከፍልም ካለ ኃይል ጥቅም ላይ ይውላል እና በአንዳንዶች ላይ እገታ አሊያም ዛቻ ይፈጸማል ይላል። ነጋዴዎች ሐማስ ገንዘብ እየወሰደ እንደሆነ እስራኤል እንዳታውቅ ስለ ታክስ በሚስጥራዊ ቋንቋ እንደሚናገሩ ጠቁመዋል። የሐማስ ቃል አቀባይ ሀዜም ቃሲም የጋዛ ሰርጥ በአስቸኳይ ጊዜ አዋጅ ስር እንደሆነና ልዩ እርምጃዎች አስፈላጊ ናቸው ብሏል። የጋዛ መንግስት ከ2007 ጀምሮ በሐማስ ይመራል። ገንዘብ ደሞዝ ለመክፈልና እንደ እስራኤል ከሆነ ደግሞ የጦርነት አቅሙን መልሶ ለመገንባት ለቡድኑ ፈርጣማ ስልጣን ወሳኝ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።